ሰላምና ጸጋ ይብዛላችሁ የዩቲዩብ ቤተሰቦቼ። ዛሬ በዩቲዩብ መጥቻለሁ አንድ ሀሳብ ለመናገር ነው። እንግዲህ ቤቱን ሰብስክራይብ በማድረግ ሼር በማድረግ ሁሉም ጋር እንድታደርሱ በጌታ ፍቅር አሳስባችኋለሁ። አንዳንድ ያው ቲክቶኩ በጣም ያሳጥራል፣ ሰው የልቡን ማውራት አይችልምና ስለዚህ እዚህ ጋር ደግሞ ትንሽ ሰፋ አድርገን ማውራት ስለምንችል ወደዚህ መጥቻለሁ ማለት ነው። አንድ ሀሳብ ይዤ ነው የመጣሁት። ዛሬ በመንፈሳዊ ድካም ውስጥ ላሉ ለአንዳንድ ወንድም እህቶች ለነሱ ነው የምናገረው። ማለት ምንድነው ከተባለ ለምሳሌው የእግዚአብሔር ፍቅር በልባቸው እያለ ነገር ግን መጽሐፍ ቅዱስ ከያዙ ደግሞ ከአማኞች ጋር ማለት ተሰብስቦ ህብረት ከሚያደርጉ ሰዎች ጋራ ከተሰባሰቡ የእግዚአብሔርን ቃል ከተማሩ የእግዚአብሔርን ቃል ካነበቡ በቃ የሆነ ውርደት መስሏቸው ይታያል እና በዛ ምክንያት እኔ እንደዚህ ነኝ ራሱን ኃጢአተኛ በማለት ይሸማቀቃሉ። አብዛኛው ጊዜ መጽሐፍ ቅዱስ ለማንበብ መጽሐፍ ቅዱስ ለመያዝ ወደ እግዚአብሔር ቤት ለመሄድ ምናምን የሚሸማቀቁ አንዳንድ ሰዎች አሉ። ነገር ግን በልባቸው የእግዚአብሔር ፍቅር በደንብ ያላቸው ሰዎች ማለት ነውና እንደዛ አይነት ሰዎች አንድ መልእክት ማውራት ፈልጋለሁ። ያም ምንድነው ከተባለ ሁሉም ሰው ጻድቅ አይደለም፣ ሁሉም ሰው ቅዱስ አይደለም። ያው እኔ የሚለው ነገር ትረዳላችሁ ብዬ አስባለሁ። ሁሉም ሰው ጻድቅ አይደለም፣ ሁሉም ሰው ደግሞ ቅዱስ አይደለም እና ሰው ሁሉ ኃጢአተኛ ነው። ሰው ሁሉ ኃጢአት እንደሰራ መጽሐፍ ቅዱስ ይናገራል እና ማንም ሰው ራሱን ጻድቅ አይልም በድፍረት ማለት ነው። ግን ያጸደቀን እግዚአብሔር ነው እና ስለዚህ አንድ መፍትሄ መናገር ይፈልጋለሁ። እናንተ በመራቅ ምንም የምታገኙት መፍትሄ ስለሌለ እየቀረባችሁ መጽሐፍ ቅዱስ እያነበባችሁ ከሆነ ትለወጣላችሁ፣ ልትለወጡም ትችላላችሁ። ነገር ግን መጽሐፍ ቅዱስ ለመያዝ በቃ የሆነ እየፈራችሁ እኔ እንደዚህ ሆኜ ራሳችሁን በቃ ኃጢአተኛ ብላችሁ በቃ እንደማትነሱ እንደማትቀየሩ ደምድማችሁ ከመጽሐፍ ቅዱስ ከመዝሙር ከጸሎት የሚትርቁ ሰዎች አላችሁና እናንተ ከመዝሙር አትራቁ፣ ከመጽሐፍ ቅዱስ ማንበብ አትራቁ፣ ከአማኞች ህብረት አትራቁ። ደክማችሁም ተደብቃችሁም ቢሆን ስሙት። ሰው ተደብቆም ቢሆን መጽሐፍ ቅዱስ ካነበበ ይለወጣል። የማይለወጥ ሰው የለም። ልክ ጳውሎስ ለምሳሌው እንደው ጳውሎስ በጣም አስቸጋሪ ሰው ነበረ። ግን የጌታ ፍቅር ከገባ በኋላ በጣም ነው የወሰነው። ንቅድቅ ሊልም አልቻለም እና እናንተም ምን መሆን አለባችሁ? ጌታን እየወደዳችሁ የጌታ ፍቅር በልባችሁ እያለ ነገር ግን ሰው ምን ይለኛል፣ እኔ እኮ ዘፈን ሰርቻለሁ፣ እኔ እኮ ባለፈው ተሳድቤያለሁ፣ እኔ እኮ እንዲሆኛለሁ ብላችሁ እራሳችሁን ኃጢአተኛ ነኝ ብላችሁ አሳምናችኋል። ስለዚህ ምንድነው መቅረብ አትችሉም፣ ወደ እግዚአብሔር ፊት መቅረብ አትችሉም። ስለዚህ ቅረቡት። ውስጣችሁ ላይ አለ እኮ የጌታ ፍቅር አለ። ነገር ግን እናንተ ትሸማቀቃላችሁ። እንዴት ስለ ጌታ ላውራ? ደክማችሁም ሆነ በአንድ በኩል ስለ እግዚአብሔር አውሩት፣ ስለ እግዚአብሔር መዳን አውሩት። እያወራችሁ እየተጠጋችሁ እያነበባችሁ የእግዚአብሔርን ስም እየጠራችሁ እግዚአብሔር አንድ ቀን ይለውጣችኋል። እግዚአብሔር ሙሉ በሙሉ እናንተን ይወርሳችኋል። ግን ከራቃችሁ ምንም ነገር ልታገኙት አትችሉም። ሰይጣን አጋንንት ዓለም ላይ ያለ ነገር እየገዛ ነው የሚሄደው። ስለዚህ በዓለም ላይ አልገዛም ካላችሁ እኔ ወደ እግዚአብሔር መመለስ ይፈልጋለሁ ነገር ግን አቅቶኛል ብላችሁ ያላችሁ ሰዎች ደግሞ መመለስ ትችላላችሁ። ቀስ በቀስ ስሙት። ለምሳሌ ብዙ ሰዎች እኔ በአገልጋዮች እንዲሆኛለሁ ተሰናክያለሁ ምናምን ብላችሁ ተስፋ የቆረጣችሁ አንድ አገልጋይ የሆነ ነገር ካጠፋ በቃ የሆነ የእግዚአብሔርን ቃል በቃ ሙሉ በሙሉ አላነበብም ቸርች አልሄድም ምናምን ብላችሁ እራሳችሁን የምታሳምኑ ሰዎች እናንተ ስትከተሉ ኢየሱስን መከተል አለባችሁ። ኢየሱስን ተከተሉት። አገልጋይን ተውት። በቃ ተውት። ሰው እኮ ነው፣ ሰው ነው። ሰው ስለሆነ ያ ሰውን ማየት የለባችሁም። በአገልጋይ ምክንያት እንደዚህ ተሰናክያለሁ፣ በአገልጋይ ምክንያት ወድቄያለሁ፣ በአገልጋይ ምክንያት እንደዚህ የጌታ ቤት መሄድን ትቻለሁ፣ በአገልጋይ ምክንያት ብላችሁ ምክንያትን አታብዙት።
ለኛ የተሰቀለ አገልጋይ ሳይሆን ፓስተር አይደለም፣ ዘማሪ አይደለም፣ የሆነ ሰው አይደለም። የተሰቀለልን ክርስቶስ ነው። ለምንድነው እኛ የተሰቀለውን ክርስቶስን ማናስበው? ለምንድነው አገልጋይን የምንመለከተው? እኔ አሁን ዓለም ላይ ሆኜ ወይም ጌታን ያልተቀበልኩኝ ሰው ከሆንኩኝ እኔን ጌታ እንዲቀበል የረዳኝ ወይም በእጁ ጌታ የተቀበልኩት አገልጋይ ራሱ ቢወርቅ እኔ እሱን አልከተለውም። እኔ እሱ የተቀበለውን የሚያድነኝ ኢየሱስን ነው ያሳየኝ እንጂ ራሱን አይደለም የተቀበልኩት። ያ አገልጋይ አይደለም የተከተልኩት። ያ አገልጋይ አይደለም ለኔ የሞተው። ያ አገልጋይ አይደለም የሚያድነኝ። የጽድቅ መንገድ አሳይቷል፣ ኦኬ አሳይቶኛል። ግን ከዛ በላይ እሱ ለኔ ጌታ አይደለም። ጌታዬ ኢየሱስ ነው። የሞተልኝ ኢየሱስ ነው። የተሰቀለልኝ ኢየሱስ ነው። ስለዚህ ኢየሱስን መከተል አለብኝ። የኢየሱስ ድምጽ መስማት አለብኝ እንጂ በአንድ አገልጋይ ምክንያት ተሰናክያለሁ፣ እንዲሆኛለሁ፣ እሱ እንዲያድርጓል፣ እሱ እንዲያድርጓል ብዬ ጌታዬን መካድ አልችልም። ነገ የኔ ድርሻ የእናንተ ድርሻ የሚጠየቀው አገልጋይ ሳይሆን እናንተ ናችሁ። ሁላችንም በሰው ፊት መልስ በእግዚአብሔር ፊት መልስ የምንሰጠው እኛ ነን። አብዛኛው ጊዜ አስቡት እስኪ። ትላንትና ቲክቶክ ላይ የሆነ ነገር እያየው ነበር። አንድ ልጅ እኔ አልተሸለምኩም ብሎ በጣም ደም እንባ ያለቅሳል። ከዛ በጣም አዘንኩኝ። ላካ ሰው የምድራዊ ሽልማት ሲቀር በዚህ ልክ ያለቅሳል፣ ይቆጨዋል፣ በጣም ያሟል። ነገር ግን ነገ እግዚአብሔር መጥቶ የሚሰጠው ሽልማት አለንና ያ ሽልማት ቢቀር ምን ያክል እናዝናለን። ከእግዚአብሔር እጅ ደግሞ የሚሰጠውን ያ ሽልማቱን አላውቅም። ያ ሽልማት ከኛ አይቀር፣ በኢየሱስ ክርስቶስም ከናንተ አይቀር እና ያ ሽልማት ቢቀር ምን ያክል ሰው ምን ይሆናል? ደግሞ እኮ እንደዚህ እንደውኮ የምድር ሽልማት ከቀረ በኋላ ሰው የሆነ አማራጭ አለው። የሰማይ ሽልማት ከቀረ ምንም አማራጭ የለውም። ወደ እሳት ነው የሚሄደው ሰው። ስለዚህ እናስብበት፣ እናስተውል፣ እንመለስ፣ ወደ ጌታ እንመለስ። የተቀበልነው ያመነውን ጌታን እናስብበት፣ እናስብ። እግዚአብሔር ነው ለኛ አባት፣ እግዚአብሔር ነው ለኛ መሪ፣ እግዚአብሔር ነው እኛን መንገድ የሚያሳይ እንጂ እኛን ማንም ሰው ሊመራን አይችልም። ማንም ሰው ስለ እኛ አልሞተም። ማንም ሰው ስለ እኛ አልተሰቀለም። እና በመጨረሻ ላይ መጀመሪያ ያወራሁትን ደግሜ ያወራለሁ። አትራቁ፣ ከእግዚአብሔር ቤት አትራቁ፣ ከእግዚአብሔር ድምጽ አትራቁ። እግዚአብሔር ሆይ መመለስ ይፈልጋለሁ፣ ተናገረኝ በሉ። ተናገረኝ እባክህ በሉት። ምድር ላይ ምንም ቢሆን ያልፋል፣ ዝና ያልፋል፣ ሀብት ያልፋል፣ ሁሉም ነገር ያልፋል። የማያልፍ እግዚአብሔር ብቻ ነው። ስለዚህ የማያልፈውን ጌታን እናስከብር። በወጣትነታችን፣ በአለባበሳችን፣ በምንበላው ነገር ሁሉ እግዚአብሔርን እናስከብር። እኔ ዛሬ እቺን አውርቼ አልፋለሁ። ነገ የጌታ ፍቃድ ከሆነ እቺ ለኔ ማስታወሻ ትሆናለች። ስለዚህ እባካችሁ ወጣቶች አስቡበት። ወደ እግዚአብሔር እንመለስ።